ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ አቶ ግርማ ከበደን ይዘንላችሁ ቀርበናል። አቶ ግርማ ከበደ በጎጃም ክፍለ ሀገር የተወለዱ የመጀመሪያ ትምህርታቸውን በአዲስ አበባ ዩኒቨርሲቲ በሶሲዮሎጂ የተመረቁና የሁለተኛ ዲግሪያቸውን ማስተሬት ዲግሪያቸውን በጎንደር ዩኒቨርሲቲ በአንትሮፖሎጂ የሰሩ ናቸው። አቶ ግርማ በተባበሩት መንግስታት እንዲሁም ብዙ የበጎ አድራጎት ድርጅቶች የሰሩ በአሁኑ ወቅት በሞንታጎመሪ የትምህርት ሲስተም ውስጥ እያገለገሉ ያሉ ናቸው። አቶ ግርማ የሚታወቁት ብዙ በአማራ ትግል ዙሪያ ላይ ጽሁፎችን የሚያቀርቡ ናቸው። ባለፈውም በአማራ ዓለም አቀፍ ትብብር ላይ ጽሁፍ ይዘውልን ቀርበው ነበረ። ዛሬ ወደ ሚዲያችን መጥተዋል። አቶ ግርማ እንኳን በሰላም ወደዚህ ሚዲያ መጡ። አመሰግናለሁ። በቂ ስለሱ ስናገር ያልገለጽኩት ነገር ካለ በአጭሩ ቢገልጹልን። አይ ያው ሁሉንም እንትን ብለዋል። ያው መንግስታዊ ባልሆኑ ብዙ ድርጅቶች እዚህ አሜሪካን ሀገርም ሰርቻለሁ። ይሄ አሁን እየሰራሁበት ያለው መስሪያ ቤት 5ኛ መስሪያ ቤት ነው። ኢትዮጵያ ከኢትዮጵያ ውጭም ብዙ አፍሪካ ሀገሮች ሰርቻለሁ። አመሰግናለሁ ግርማ። እንግዲህ ያው ግርማ እያልኩ ልቀጥል ነው። አቶ ላነሳው ማንሳት ይቻላል። እሺ አመሰግናለሁ። እንግዲህ ግርማ በአንተ አመለካከት የአማራ ህዝብ ለህልውና አደጋ ተጋላጭ ነው፣ የህልውና አደጋ አለበት ተብሎ ይገለጻል። ይሄንን እንዴት አድርገህ ነው የምትገልጸው? የአማራ ህዝብ እንደ ህዝብ አሁን የህልውና አደጋ አለበት ሲባል ምንድን ነው? የህልውና አደጋዎችስ እነማን ናቸው ብለህ ነው እንዴት ነው የምትገልጸው? ማለት ብዙ ስለዚህ ጉዳይ ሳይታሰብ በግልጽ እና በቀጥታ የሚመጣው ነገር አሁን ክልሉ ላይ የታወጀው ጦርነት ነው። ይሄ ጦርነት እንግዲህ ብዙ ጊዜ የፈጀ ነው። መቼ እንደሚያልቅም እንግዲህ ፈጣሪ ነው የሚያውቀው። ያ የብዙ ሰዎችን ህይወት የቀጠፈ ነው። ኢንፍራስትራክቸሩንም መሰረተ ልማቱንም አስተጓጉሏል። ትምህርት ቤቶች ዘግተዋል። ሰዎች ወደ መሀል ሀገር ወደ አዲስ አበባ በፈለጉትና ባቀዱት ሄደው ሕክምና ለማግኘት የውጭ ሀገር ፕሮሰስ ለመጨረስ ቃለ መግዛት ያን ነገር እንደልባቸው አይችሉም። በጣም ቁጥራቸው ትንሽ የሆኑ ሰዎች አውሮፕላን ትኬት አሁን እንደውም በቅርቡ አንዳንድ ቦታዎች ላይ ተጀምሯል። በአውሮፕላን መሄድ የሚችሉት ካልሆነ በስተቀር ብዙ ሰው አይችልም። ያ ማለት እንግዲህ የታመመ ሰው ሕክምና ማግኘት የሚያስፈልገውን ሕክምና አዲስ አበባ ላይ ካስፈልገው አካባቢው ላይ ከሌለ ያን ሁሉ ማግኘት አይችልም ማለት ነው። ይሄ እንዲሁም የምናየው ነገር ነው። ነገር ግን በአጠቃላይ የአማራ ህዝብ ከአዲሱ ህገ መንግስት መጽደቅ በኋላ በቃ ከስርዓቱ ውጭ የሆነ ህዝብ ነው። በትክክለኛው ተወካይ አላገኘም። ህገ መንግስቱ ላይ በሰፈረው መሰረት ደግሞ ኢትዮጵያ ውስጥ ለተፈጠረው ችግር ሁሉ ተጠያቂውና ጨቋኝ ብሔረሰብ ነው አይደል? ጨቋኝ እንትን ነው እና እሱ በራሱ ችግር ያመጣል ማለት ነው። አይ ቲንክ አንዳንድ ሰዎች የገሌ ነው ግለሰብ ሊጠቅሱ ይችላሉ። ግን የአማራ ችግር ሲስተሚክ ነው፣ በቃ ስርዓታዊ ነው እና ያ ስርዓት እስካልተቀየረ ድረስ ይሄ ነገር ይመጣል። አማራ ህዝብ በህልውና በሰላም ይኖራል ብዬ አላስብም። ብዙ ስርዓታዊ የሆኑ ችግሮች ስላሉበት ማለት ነው። እሺ አመሰግናለሁ። እዚህ ላይ ግን አንድ ነገር ስንመለከተው ከወቅታዊ ሁነቱ በፊት አማራ በፊት ይሄ አብዮታዊ አስተሳሰብ ወደ ኢትዮጵያ ሲመጣ የመደብ ጭቆና አለ የሚል ትርክት ነው ተንሰራፍቶ የመጣ እና የመደብ ጭቆናን አስተካክላለሁ፣ ወደ ኮሙኒዝም የሚያመራ ሶሻሊዝምንም ማህበረሰባዊት ኢትዮጵያን እገነባለሁ የሚል በደርግ ጊዜ ወታደራዊ ስራ አሰራት እንደ ርዕዮት ይዞት የነበረው የመደብ ጭቆና ነው። ከዛ ቀጥሎ በብሔርተኝነት የብሔር አብዮት በመጣ ጊዜ የብሔር ጭቆና አለ ብሎ
ናሬሽኑን ተክሎ በአብዛኛው የሚታወቁ ቲፒኤልኤፍ እና ኦነግ አማራ ጨቋኝ ነው ብለው ያስቀመጡት ለሌሎች ብሔረሰብ ይህንን ትርክት ይህን ናሬሽን አስተምረው አማራ ከሌላው ብሔረሰብ ላይ ራሱን እንደ ጨቋኝ አድርገው ያስቀመጡት ይሄ የህልውና ስጋቱ ማጠንጠኛ መጀመሪያ ነው ወይ? ከዚህ በመነሳት ነው ወይ ዛሬ ያ ትርክት አድጎ ገዝፎ የአማራን ህዝብ መኖር እንዳይችል ደረጃ ለህልውና ጥያቄ ደረጃ ያደረሰው? ያንን ትርክትስ በነዋለልኝ ጊዜ ጀምሮ ተቀንቅኖ ኋላ አድጎ በነ መለስ ዜናዊና በነ ስብሐት ነጋ አስፈጻሚነት ወርዶ የዚያ ትርክት ባለቤትነት የሆነውንስ በአሁን ሰዓት እንግዲህ ይሄ ትርክት ይሄ እምነት በብዙ ብሔረሰብ በሚስቡ ሰዎች ውስጥ ያለ አስተሳሰብ ነው። ይሄን አስተሳሰብስ እንዴት ታየዋለህ ግርማ? አዎ እውነት ነው። በእርግጥ ችግሩ ቀላል አይደለም። አነሳሱ ለእኔም ሁልጊዜ እንቆቅልሽ የሚሆንብኝ ነገር ማርክሲስት የሆነ ሰው አሁን እነ ቲፒኤልኤፍም ኢሃፓም እና ሌሎችም ከተማሪ እንቅስቃሴው በኋላ የመጡ ድርጅቶች የማርክሲስት ሀሳብ ተከታዮች ናቸው። ያ ማለት ደግሞ እንትን ያው የክላስ ነው ኢሹ ጨቋኝ እና ተጨቋኝ በክላስ ነው የሚሶ ፕሮዳክሽን ያለው የሌለው አይደለ። ማርክስ አናላይዝ የሚያደርገው ክላስን ነው። ሀብታሙና ድሃው፣ ባለመሬቱና ገባሩ፣ ጭሰኛው እንደዛ ነው። ነገር ግን ለእኔም እስካሁን ድረስ በሚገርመኝ ሁኔታ የመነሻቸው ሀሳባቸው ማርክሲዝም ሆኖ ሳለ ነገሩን ቀይረውት የብሔረሰብ ኢሹ ነው ያደረጉት። ያ ማለት አንዱ ብሔረሰብ ራሱ አሁን ሀብታም ድሃ ሊኖር ይችላል፣ ጭሰኛው መሬት ያለው መሬት የሌለው ሊሆን ይችላል። ግን ደርግ ወደ ስልጣን ሲመጣ የመሬት ላራሹና ትርፍ የከተማ ቤቶች እንደዚህ አዋጆች ቤዚክ የሚባለውን ከዚህ በፊት የነበረውን ኢሹ አድሬስ አድርጎታል፣ መልሶታል። ግን አሁን አንተም እንዳነሳው በቄ በትግል ውስጥ የነበሩ ድርጅቶች እነ ቲፒኤልኤፍ ኢሃፓም ጭምር እና ሌሎችም ኦነግም እንደዚህ እነሱ በቃ ጨቋኝ ብሔረሰብ አለ፣ ያጨቋኝ ደግሞ አማራ ነው አይደል? ይሄ ጉዳይ ደግሞ እንደዚህ በወሬ ብቻ የሚቀር አይደለም፣ በህገ መንግስቱም ጸድቋል አይደል? እና ይሄ ነገር በጣም በከፍተኛ ሁኔታ የአማራውን የፖለቲካ ተሳትፎ፣ የኢኮኖሚ እድገት፣ ማህበራዊ ተሳትፎን ሁሉን ነገር የጎዳው ይሄ ነው። ይሄን ነገር ለማስረዳት አንድ ሰው እግር ኳስ ሲጫወት የጨዋታ ህግ አለው፣ ደንብ አለው አይደለ? ምን ሲሆን አንድ ተጫዋች ኦፍሳይድ ይሆናል፣ ቀይ የሚያሰጠው ምንድን ነው፣ አሸናፊ ቡድን እንዴት ነው የሚወሰነው የሚለው ነገር ሁሉ የሚሆነው በህጉ መሰረት ነው። እና አሁን አማራ ኳስ ተጫዋች ቢሆን ያን ህግ አያውቀውም ማለት ነው አይደል? ያለውን ህግ አዲስ የወጣውን ህግ አያውቀውም ወይ በሌላ ህግ ነው ለመጫወት እየሞከረ ያለው። አሁን እኛ ብዙ ሰው በተለይ ሊቱ ፓን ኢትዮጵያን በቃ የኢትዮጵያዊነት እንትን አለኝ ብሎ ያስባል። እና መጥፎ ነገር ነው ብዬ አላስብም። ኢትዮጵያዊነት መጥፎ ነገር ነው ብዬ አላስብም። ግን የኢትዮጵያዊ ነኝ እያለ የጨዋታው ህግ ግን ብሔረሰብ ነው አይደል? ክልል ነው። አሁን አንዳንድ የተቃዋሚ ፓርቲዎችን መሪዎችንም እኮ እናያቸዋለን። የኢትዮጵያን ፓን ኢትዮጵያን ፖለቲካ ፓርቲ ይዘው ብለው ግን ሰዎች ሊያያዋቸው የሚፈልጉ ሊያዋራዋቸው የሚፈልጉ ልክ እንደ አማራ ነው። ልደቱን ብንወስድ አሁን አማራ የብሔር ፖለቲካ ደጋፊም አቀንቃኝም አይደለም፣ ግን በፓን ኢትዮጵያን ሀሳብ አለኝ ነው የሚለው። ያንን ሀሳቡን ግን ሰዎች በዛ መንገድ አይደለም የሚያዩት። ስናየው ብዙ ሰው ማለት ነው፣ ብዙ እንትኖቹ አንዳንድ ሰዎች እንደዛ ላያዩት ይችላሉ። እና ህጉ ተቀይሮብናል። በተቀየረው ህግ መሰረት ደግሞ እኛም ደግሞ መንቀሳቀስ አለብን። ለምን አይደንቲቲ ማንነት በማህበራዊ በሆነ ሁኔታ ነው የሚፈጠረው። አሁን ቤኔዲክት አንደርሰን የሚባል አንድ የታወቀ የፖለቲካ ሳይንቲስት አለ፣ ኢማጂን ኮሚኒቲስ የሚል መጽሐፍ ጽፏል። እና አይደንቲቲ ሶሻሊ ኮንስትራክትድ ይላል። ግን ይሄ ነገር ደግሞ እንዲያድግ ኢንስቲትዩሽን ያስፈልገዋል። አሁን እኛ
በቃ ወደድንም ጠላንም በአማራነት ነው ሰዎች የሚያዩን፣ በጨቋኝነት ያዩናል። ብዙ ብዙ ችግር የሚደረሰው በዛ ነው። ግን እኛ ደግሞ ይህንን ችግር ተረድተን ማንነታችንን አውቀን ድርጅት ፎርም አድርገን፣ ለምን ድርጅትም ያስፈልገናል? ኢትስ ቬሪ ኢምፖርታንት። ኮአፕትድ ያልሆነ ሌላ ሰዎች ማኔጅ የሚያደርጉት እንትን የሚያደርጉት ሳይሆን በጣም ኦርጋኒክ የሆነ ከራሱ ከህዝቡ የወጣ ነገር ያስፈልጋል ማለት ነው። እና አይ ቲንክ ወደ እንደ የመፍትሄ ሀሳብ ሰጀስት አደረኩ መሰለኝና ጭቆናውና ችግሩ አሁን ቅድም የዘረዘርከው ነው። ግን ለእኔ የሚገርመኝ ከክላስ ወደ ኤትኒክ ወደ ብሔረሰብ መሄዳቸው ነው ነገሩ። እሺ አሁን አንተ ቅድምም ነካክተዋል ያነሳኸው የአማራ ህዝብ እስከ ህልውና አደጋ ድረስ ነው የደረሰ። እንግዲህ ገዝፎ የሚታይ በደል እየተሰራበት ነው። አሁንም ህልውና ስጋት አለብኝ ሲል እንደ ህዝብ የመኖር ወደፊት እጣ ፈንታዬ አስጊ ደረጃ ውስጥ ገብቷል። ሌሎች ይሄ ሀብት አፍርቶ በኢኮኖሚ ሆኖ ወይንም የፖለቲካል ራይት የአስተዳደር ጥያቄ ከዛ ሁሉ ባለፈ የኢኮኖሚና የፖለቲካ የሶሻል ራይት ባለፈ የህልውና ስጋት ነው ያለብኝ ብሎ ህዝቡ ባለበት ሰዓትና ያ እንግዲህ አንተ መቼም ታውቋለህ፣ ከአርሶ አደር ጋር ብዙ ሰርተሃል። ሳይኖረው ግብር ከፍሎ የመሬት መጠቀሚያና የእርሻ ግብር ከፍሎ ያስተማረን ገበሬ ዛሬ የአማራ ያስተማረው ሰው ድልድይ ይሰራልኛል፣ ትምህርት ቤት ይሰራልኛል፣ የተሻለ ነገር ያመጣልኛል ሲል ድሮን ገዝቶ በድሮን እዛ አርሶ አደሩ ላይ በማያውቀው ቴክኖሎጂ እሳት እያዘነበበትና አንፌር የሆነ ስራ እየተሰራ የአርሶ አደር ከብቱ እሱ እየደረገ ሚስቱ ልጆቹ እየተደፈሩ በአይን እያየ የአማራው ሊቃህን ግን ሌላ ነገር ውስጥ ነው ያለ። ቤት መግዛት፣ ቤት ማፍራት እና በመሳሰሉ በንዑስ ጥቅሞች ላይ እየታሰረ ነውና ለወገኑ ተቆርቋሪ ያልሆነና ወደ ትግሉ ለመምጣት ያልቻለበት ሊቃህን የሚለው ትርጓሜ ያው ኮት ኤንድ ኮት በጣም እንትን ባይ ነው። ግን ይሄ የተቆርቋሪነት ወገንታዊነት ያናዱ ቤተሰብ ጥቃት ላይ ሲደርስበት የመነሳሳት የመቆጨት እንግዲህ በሌሎች ብሔረሰብ በሌሎችም የዓለም ታሪክ እንደምናውቀው አማራ ብሔረሰብ ላይ በጣም የተቀዛቀዘበት እንደው እንደ ሶሻል አንትሮፖሎጂስት እና ሶሲዮሎጂስት ምን አይነት ነገር ነው የአማራ ሊቃህን ወደዚህ ትግል የማይመጡበት ምክንያት ምንድን ነው ብለህ ታስባለህ ግርማ? ጥያቄው ሰብጀክቲቭ ሊሆን ይችላል፣ ጥናት የሚያስፈልገው ሊሆን ይችላል፣ ግን ብንወያይበት አይጎዳም ከሚል ነው። አመሰግናለሁ። እውነትህን ነው። ጥያቄው በጣም ሰፊ ጥያቄ ነው። ሪሰርችም ያስፈልገዋል፣ ብዙ ነገር ያስፈልገዋል። እና ደግሞ አሁን እኔም ለመመለስ የምሞክረው ነገር እኔ የሚመስለኝን ነው እንጂ ያጠናሁት ነገርም አይደለም። ስለዚህ አንደኛ አማራ በጣም ሰፊ ማህበረሰብ ነው። በጣም ብዙ ልዩነቶች አሉ። ራሱ የተማረ በሚባለው ኤሊት በሚባለው አካል ዘንድ ብዙ የተለያየ ኢንተረስት የተለያየ ነገር አለ። ስለዚህ አንድ ነገር ነው ይሄ ነው ምክንያቱ ማለት በጣም ከባድ ነው። ቅድም እንደማንሳት እንደሞከርኩት አንዳንዶቹ ፋይናንሻል ኢንተረስት ያላቸው ሰዎች አሉ፣ ሴልፊሽ ኢንተረስት ማለት ነው። ቅድም ያነሳው ማለት ቤት ንብረት ማፍራት ማለት እንደዚህ አብሮ ከመንግስት ጋር የሚሰሩም እኮ ሰዎች አሉ። እነሱ ደግሞ እኔ የሚመስለኝ እንግዲህ የተወሰኑት አምነውበት ሊሆን ይችላል፣ የተወሰኑ ሰዎች ግን የተወሰኑት ደግሞ በራሳቸው ሰልፍ ኢንተረስት ነው። ይሄ የትም ቦታ የሚገኝ ነገር ነው። የአማራ ጋር ብቻ አይደለም፣ የትም ቦታ የሚገኝ ነገር ነው። እኔ ጠንካራ ድርጅት መፍጠር አለመቻላችንም ምክንያትም ይሆናል ውጤትም ይሆናል። ማለት ኤሊቱ ተስማምቶ ተግባብቶ ተወያይቶ ይሄ ነገር ያስፈልገናል፣ የተጠቃ ነው በአማራነት ነው፣ ስለዚህ ችግራችን የምንፈታው ደግሞ አማራ ሁነን የአማራ ድርጅት ፎርም አድርገን ነው ብለው ካመኑበት ይችላሉ፣ እንችላለን የሚሆን ነገር ይመስለኛል። ለምን አንድ በጣም የታወቀች የጀርመን አይሁድ ነበረች ሃና የምትባል እና ሰው አለች እንደ አይሁድ ሲጠቃ መመለስ ያለበት እንደ አይሁድ ተደራጅቶ ነው እንጂ እንደ ዓለም አቀፍ እንደ ግሎባል ሲቲዝን አይደለም ማለት። ለምን የተጠቃቸው አይሁዱና ነው። እና እኛም በአማራነት ተጠቅተን በፓን ኢትዮጵያን ተደራጅተን ለነገሩ ልንፈታው አንችልም። ሜቢ ኦፕሽኖች ሊኖሩ ይችላሉ፣ ግን
በጣም ጠንክሮ መስራት ያስፈልጋል። ለእኔ ብዙ ጊዜ የሚገርመኝ የሚያሳስበኝም ማለት ሰዎች በኢትዮጵያዊነት ተደራጅተው ጥሩ ስራ ሰርተው አገሩን ለመቀየር የበኩላቸውን አስተዋጽኦ ቢያደርጉ ደስ የሚል ነገር ነው። ግን በዛም በኩል ጥሩ ስራ ሲሰሩ አታይም። መጥተው ደግሞ ወገናቸው ሲፈናቀል ሲገደል መከራም ሲያይ እነሱ መጥተው ደግሞ ያንን ለማገዝም አለመፈለጋቸው የሚገርም ነው። አንደኛው የሚመስሉኝ ምክንያቶች ሊስት ለማድረግ የግለሰብ ጉዳይ ነው፣ የሰልፊሽ ኢንትረስት ነው፣ የሰው ጉዳይ ነው። አይ ቲንክ ብዙ ሰው ለሌላው የማያስብ የማይጨነቅ ሰው አለ የትም ሀገር ላይ ማለት ነው። የራሱን ኑሮ መኖር የሚፈልግ ምንም ማለት እንትን ላይሆን ይችላል፣ የሞራል ኮስችን ነው። ሌላው ደግሞ ድርጅት አለመኖሩ እሱ ነው። ያሉትም ድርጅቶች ደግሞ ኢንክሉሲቭ አለመሆን፣ ትንሽ የፕሮፌሽናሊዝም መጉደል፣ ብዙ ጣጣ ብዙ ነገርም ያለባቸው ነገሮች አሉ። ጠንካራ ድርጅት ሆኖ ደግሞ መሬት ላይ የሚዋጉ የሚታገሉ ሰዎች አሉ፣ ወገኖቻችን አሉ። የሚሰሩ ስራ በጣም የሚገርም ነው። እነሱም የኤሊት አካል ናቸው፣ ብዙዎቹ የተማሩ ናቸው። ሌላ ደግሞ የሚመስለኝ አሁን አንዱ እንትን እኛ የለመድነው ነገር ነው። እኛ የለመድነው ብዙ የአማራው ኤሊት የለመደው በኢትዮጵያዊነት ተደራጅቶ ራሱን ኢትዮጵያዊ አድርጎ መግለጽ ነው። አይ ቲንክ ጥሩ ነገር ነው እሱም ደግሞ በራሱ ግን መሳተፍ ደግሞ ያስፈልጋል። እኛ ጋር አሁን ብዙ ጊዜ ፍሪ ራይደርስ ይበዛሉ መሰለኝ። ማለት በቃ ሌሎች ሰዎች ታገሉልኝ፣ ለውጥ ያምጡልኝ፣ እኔ በለውጡ እጠቀማለሁ ብሎ የሚያስብ ሰው አለ። አገሩ ሰላም ከሆነ ገብቶ የፈለገውን የራሱን የሚያስበውን ነገር አገሩም ስለሆነ እንደዛ ብሎ ሊያስብ ይችላል። እና ደግሞ በጣም በሚገርም ሁኔታ ኤሊቱ ራሱ በክልል አሁን ጎንደር፣ ጎጃም ምናምን እንደዛ በዛም የመለያየት ነገር አለ በተወሰነ ደረጃ። የእሱም ነገር እንትን አለው። ይህንን በተግባር በደም ፋኖዎች የፈቱት ችግር ይመስለኛል። እርስ በርስ ተደራጅተው ፍሮም ቦተም አፕ አሳትፎም ብሎ ጥሩ ድርጅት ፎርም አድርገዋል። እሱ ጠንክሮ መቀጠል ያለበት ይመስለኛል። ግን ያ ብዙ ኢሹዎች ብዙ ምክንያቶች ሊኖሩ ይችላሉ። የሃይማኖት ጉዳይ አለው፣ የሃይማኖት መልክ አለው አሁን ደግሞ በምናየው ማለት ነው። እና ብዙ ምክንያት ልንዘረዝር እንችላለን። ግን አይ ቲንክ ትግሉ የሚቆም አይደለም። መሬትም ላይ ያለው ወገኖቻችን እየታገሉ ነው፣ መስዋዕትነት እየከፈሉ ነው። ይቀጥል ይመስለኛል። አመሰግናለሁ ግርማ። ዋናው ደግሞ አሁን የአማራ ትግልን ተነስተን ስናየው እንግዲህ የብሔረሰብ ጭቆና አለ ተብሎ እንደምትለው ህገ መንግስት ተጽፎ አማራ ተለይቶ ሌሎች በኢትዮጵያ ውስጥ ያሉትን ብሔር ብሔረሰብ ብለው የከፈሏቸውን ወገኖች ጨቁኗል የሚለው ከመጣ ጊዜ ጀምሮ ከነ ፕሮፌሰር አስራት ጊዜ ጀምሮ ብዙ አይነት የአማራ ትግሎች ተካሂደዋል። የአማራ ትግል በሌሎች የብሔር ትግሎች ስናይ ተሎ ነው ማዕከላዊነትን ያመጡ። የአማራ ትግል ግን ወደ ማዕከላዊነት አልመጣም። በአንድ ወጥ የሆነ ፍኖት ኑሮት በአንድ ፍኖት የሚመራ ግቡ መዳረሻው ተልኮው የለየና የአማራ የሚታገልለትን አድርጎ አንድ ማዕከላዊነትን ትግል አምጥቶ የአማራ የሚፈልጋቸው በኢኮኖሚ ይሄን ነው፣ በፖለቲካ ይሄን ነው፣ ግቡ ይሄ ነው የሚል የማዕከላዊ የመታገያ መስመርን እስካሁን አላስቀመጠም እና የአማራ ትግል ማዕከላዊነትን አላመጣም። አሁን ፍኖተ ካርታ እንኳን ለመጻፍ አሁን እንደምንሳያ ላይ ሁሉም በየአቅጣጫው ነው ፍኖተ ካርታ የሚጽፍ። እነዛ ሁሉ ተሰባስበው ወደ አንድ መጣው አንድ ፍኖተ ካርታ እንኳን ሊኖረው ያልቻለበትና የፖለቲካ ትግሉንም የሌሎችንም ትግሎቹን ማዕከላዊ ማድረግ ያልተቻለበት ችግሩ ምንድነው ብለህ ታስባለህ? ምንድነው ማዕከላዊነት ያጣው? እኔ የሚመስለኝ እንግዲህ አንደኛ ቅድም የጠቀስነው ምክንያት የህዝቡ ሰፊነት እና ደግሞ በባህል ኢንዲቪጁዋሊስቲክ ነው ህዝባችን። ስለዚህ ሰዎች የግሉን ኑሮ መኖር ነው እንጂ የሚፈልግ
በጋራ በእንደዚህ ተደራጅቶ እንደው በቀላሉ ማዕከላዊ ምናምን ለመሆን ባህሉም እንደዛ አይነት ነገር አይመችም ማለት ሰው ማህበረሰቡ ትንሽ አይ ቲንክ ጥሩ ነገር ነው ብዬ ማስባለሁ። ሰዎች በአንድ ጊዜ በቀላሉ ማዕከላዊ ተሰብስቦ በአንድ እንትን አለመሆን መጥፎ ነገር ነው ብዬ አላስብም። የተለያየ ሀሳብ መኖሩ አንድ ላይ ተደራጅ በቀላሉ ለመሰብሰብ እንትን አለማድረግ የተለያዩ ኢንተረስቶች መኖራቸው መጥፎ ነገር ነው ብዬ አላስብም። ግን ደግሞ አሁን ህዝቡ እያጋጠመው ካለው ችግርና መከራ አንጻር ይሄ በጣም አስፈላጊ ነው፣ ጊዜው የሚጠይቀው ነገር ነው። ማለት ብዙ ጊዜ እየተጓተተ መሄድ ያለበት ጉዳይ አይደለም። እና ደግሞ እሱም አይ ቲንክ የተወሰነ እንግዲህ የትኛውም ማህበረሰብ እኮ አሁን እኛ የምንኖርበት ሀገር ፋውንዲንግ ፋዘርስ ናቸው። የተወሰነ ቁጥራቸው ትንሽ ነው አይደል? እነሱ ናቸው ሁሉን ነገር ጽፈው ምን ብለው ምናምን እንትን ያደርጉት እና ትንሽ ኢኒሼቲቭን የሚወስድ አካል ያስፈልጋል፣ ድርጅትም ያስፈልጋል፣ ግለሰቦችም ያስፈልጋሉ። ከዛ ደግሞ በደንብ ኮሚኒኬት ማድረግ ያንን ሀሳብ ኦኬ እንደዚህ ነው የምናደርገው፣ ይሄን ይመስላል፣ እንደዚህ ብሎ በደንብ እንትን ማድረግ ያስፈልጋል ማለት ይሄ ነው። እና በባህል ደረጃም ትንሽ ያው የግል ኑሮውን ነው የሚኖረው። ይሄ ደግሞ ይሄ የሆነበት ምክንያት ምንድን ነው? እኔ ባለፈውም አንድ በጣም የሚገርም ሰው ቦሊንግ አሎን የሚል መጽሐፍ የጻፈ አንድ ሮበርት ፑትነም የሚባል ፖለቲካል ሳይንቲስት አለ አሜሪካ። እና አንድ ማህበረሰብ ችግር የደረሰብኝ በዚህ ምክንያት ነው ብሎ ሲረዳ አይደል? የምክንያቱን ለምን አሁን እኛ እኮ ስንሰማ ስንደውል ስንል በቃ የኑሮ ውድነት ጦርነቱ ምናምን በቃ እኛ ኃጢአተኛ ስለሆነ ነው ብሎ የሚያስብም ሰው አለ። የችግሩ ምክንያት ሲረዳ ችግሩ እንዴት ይፈታል ብሎ ሲያምን እና ግርማ ድምጽህ እየተሰማ አይደለም? ግርማ ድምጽህ እየተሰማ አይደለም? ግርማ ድምጽህ እየተሰማ አይደለም? አሁን ይቅርታ የሆነ እንትን አጋጥሞኝ ነው። በጣም ይቅርታ። ኦኬ እና ኦኬ አሁንስ ይቅርታ በጣም እንግዲህ አሁን እየተሰማ ነው፣ ድምጽ እየተሰማ ነው። አሁን ጥሩ ነው፣ ቀጥል። ቅድም ያው ስለ እንትን ነበረ። አሁን ወደሚቀጥለው ጥያቄ እንሂድ። አንድ አባባል አለ፣ አንተም የገለጸው አባባል አለ። ምንድነው? ጥቅም ጥልቅ ኃይል ነው፣ የተፈጥሮ ሳይንስ ያረጋገጠውን ሀቅ እንኳን ያስክዳል ይላል። ጥቅምን በተመለከተ ጥቅም እንግዲህ የሰው ልጅ ሁሉም ለጥቅሙ ነው የሚታገል። ግን ጥቅም የግለሰብ ጥቅም አለ፣ የማህበረሰብ ጥቅም አለ፣ በአጠቃላይ እንደ ሰውም የሰው ልጆች ጥቅም አለ። አሁን ሳይንቲስቶች ምኖች ተመራምረው የሚያገኙት ውጤት ለሰው ልጆች የሚውል ነው። አሁን የኢንተርኔት መፈጠር እኔ እናንተን አብረን ቁጭ ብለን እንዲህ እንድንዋራ ያደረገን የማህበረሰብን ጥቅም ጠቅላላ የሰው ልጆችን ጥቅም የሚያስቡ ሰዎች የሚሰሩት ነው። ወረድ ብሎ ስናስብ ደግሞ አሁን እንዳልነው የማህበረሰብ ጥቅምን ማዕከል የሚያደርግ ደግሞ አስተሳሰብ አለ። የማህበረሰቡ የሚጠቀምበት አንተ አሁን በኤንጂኦ በምን ገብተህ አይተዋል። ንጹህ ውሃ ለማይጠጡ ሰዎች ንጹህ ውሃ እንዲጠጡ ለማድረግ የኑሮ ህይወታቸው ያለውን ለማድረግ ጥቅማቸውን ያንን የማህበረሰብ ጥቅም ለማስከበር የሚሄዳሉ። የግለሰብም ጥቅም አለ። ግን ፖለቲካ አስተሳሰብ ውስጥ ስንመጣ ጥቅምን ማዕከል አድርገው ምንንም የፖለቲካ ዓላማን የፖለቲካ ተልእኮን የሚሸጡ እና ጥቅም ጥልቅ ኃይል ነው፣ የተፈጥሮ ሳይንስን ያስክዳል ያለው ጥቅም በሰዎች አመለካከት እኔ ራሴን ብቻ መጥቀም፣ እኔ ማህበረሰቤን መጥቀም፣
እኔ እንደ ሰው የሰው ልጅን መጥቀም የሰው ልጅ ተልእኮ ምን መሆን ያለበት? ጥቅምን እንዴት ነው ማኔጅ የምናደርገው? አሁን እኛ ሀገር ላይ የምትመለከተው አረብ ኤምሬት ምን እንደሆነ ፐርፐዙ የማይታወቅ ብዙ ገንዘብ ወደ ኢትዮጵያ ውስጥ ቤት ጀነራሎች ሌሎች ሚራ ምናምን የሚባል አካባቢ እዚያው ኤምሬት ውስጥ ቤት ይገዛላቸዋል። ምን ይደረጋል? በሚያሳዝን ሁኔታ ወገናቸውን በድሮን በሌላ ይጨፈጭፋሉ፣ የማይሆን ነገር ያደርጋሉ። ገንዘቡ የሚመጣ ከአረብ ኤምሬት ነው። ይህን አይነት ተልእኮ ሆኖ ዊችኤቨር ኬዝ የሚሰራው ስራ ከሞራልም ከምንም ውጭ የሆነ ነገር ቢሆንም ጥቅሜ እስከተሳካልኝ ድረስ ሀገር ብሸጥ ምን ብል ብለው ከዓላማ ውጭ የሚሆኑበት የጥቅም አይነት ነገር ኢትዮጵያ መሬት ላይ እናያለን። ስለዚህ እንዴት ነው ጥቅም ሃንድል የሚደረግ? አሁን የፋኖ መሪዎችንም ለማማለል የሚፈልጉት ብዙ ገንዘብ እንሰጣቸዋለን ብለው በጥቅም ነው። እና ብልጽግና ጥቅምን እንደማከለው ብልጽግና ፖለቲካ ርዕዮተ ዓለም የለውም፣ የህዝብ ቅቡልነት የለውም፣ ምንም የለውም። ፖለቲካ በብልጽግና እጅ ያለ ገንዘብ ብቻ ነው። በዚያ ገንዘብ ደግሞ የሰው ልጅን የጥቅም ባህሪ እያየ እየገዛ በሰው ልጆች ላይ መጠቀም ነው እየተጠቀመ ያለው። ርዕዮተ ዓለሙንም ወደታች ወርዶ አያሰርጽም፣ ሌላ ነገር የማያደርግም። በጥቅም የሚጠቀሙ ሰዎችን ብቻ እየፈለገ። ስለዚህ እንደ አማራ ህዝብ ሰው ሲራብ ሲጠማ ሲቸገር ደግሞ መኖሪያ ገንዘብን ምንም ይፈልጋል። ጥቅምን እንዴት አድርገን ነው ማኔጅ የምናደርገው? ጥቅም እንዴት ተደርጎ ማኔጅ ቢደረግ ነው ትክክለኛ አሰራሩ ብለህ ታስባለህ? በጣም ጥሩ ነገር ነው የገለጽከው። በገንዘብ በማማለል ከዓላማቸው ከኮዛቸው እንዲወጡ እያደረጉ ነው። ነገር ግን እኔ ደግሞ እንትን ማደግ አለብን ብዬ የማስበው ራሱ ማህበረሰቡ አንደኛ ኮዙን በደንብ ማስረዳት፣ ዓላማው ምንድን ነው፣ እየደረሰበት ያለው ነገር ምንድን ነው የሚለውን በደንብ ማስረዳት ያስፈልጋል። ሁለተኛ ነገር በገንዘብ ከሚገኘው ጥቅም በላይ ሶሻል ስቴተስም እኮ ወሳኝ ነው፣ አስፈላጊ ነው አይደል እንዴ? በጣም እና ከድቶ በመሄድ ለጠላት መጠቀሚያ ሰዎች እንዳይሆኑ አንዳንድ ራሱ ሶሻል ኮንትሮል ነገርም ማዘጋጀት ያስፈልጋል። እንዲያውም የሆነ ጊዜ ከሆኑ ሰዎች ጋር እያወራን ነበረ። እንደ ሼሚንግ ኤንድ ብሌሚንግ ዌብሳይት ማለት ከመንግስት ጋር ሆኖ ህዝብ ላይ ችግርና መከራ የሚያደርሱን ሰዎች ስም ዝርዝር በፎቶ በምናምን በመዘርዘር በሌላ ምንም እንኳን ገንዘብ ቢያገኙም ግን ሰው ገንዘቡን እኮ የተሰጠውን ገንዘብ ቤት ሰርቶ መኪና ገዝቶ በማህበረሰብ ውስጥ ነው ስቴተሱን ማግኘት የሚፈልገው አይደል? መከበር ሬኮግናይዝ መደረግ የሚፈልገው በዛ ነው። ስለዚህ ማህበረሰቡ ደግሞ ለእንደዚህ አይነት ሰው ቦታ የማይሰጥ ከሆነ ቀና ብሎ የማያቸው ከሆነ አይ ቲንክ ቀላል ነገር አይመስለኝም። ግን ሌሎችም ሰዎች በጀግንነት የተሰዉ አሁን በፋኖ ትግል በጀግንነት የሞቱ የተሰዉትን እየታገሉ ያሉትን ሰዎች ደግሞ ህዝቡ ማድረግ አለበት ብዬ አስባለሁ። ስለዚህ መስዋዕት መክፈልን፣ መታገልን፣ ለአማራ ህዝብ ኮዝ መቆምን በደንብ በቃ ትልቅ ቫሉ የሚሰጠው ነገር መሆን አለበት። ህዝቡ ደግሞ እየደረሰበት ያለው ነገር የኛ የልጆቻችን ከእንግዲህ በኋላ ምንም አይነት በኢትዮጵያ ውስጥ ምንም አይነት እጣ ፈንታቸው እንደማይኖራቸው ሊያጋጥማቸው የሚችለውን ችግር መረዳት፣ ማስረዳት በደንብ ቀላል በሆነ ቋንቋ ለገበሬው በሚመች ለተማሪው ለነጋዴው በሚመች መንገድ ማስረዳት ያስፈልጋል ብዬ አስባለሁ። እና ህዝቡ እየነቃ ሲሄድ ጉዳዩን የበለጠ ሲያውቀው እነዚህ በገንዘብ የተገዙ ሰዎች ደግሞ መኪናም ንብረትም አፍርተው በማህበረሰቡ ውስጥ እንደልባቸው አሁን ቅድም እንዳልከው ጥቅም እኮ ገንዘብ ለማለት ነው። ሞቲቬሽናችን ብዙ ነው። ኢንትሪንሲክ ሞቲቬሽን አለ አንድ ሰው በውስጡ የሆነ ነገር ለማድረግ። ይሄ ደግሞ አሁን ማቴሪያል እንትንም እንደ ኢንሴንቲቭ ሆኗል፣ እየሰራ እያየነው ነው በብዙ ሰዎች ዘንድ። እና ያ ይቻላል፣ በብዙ ነገር ዲዛይን ማድረግ ያስፈልጋል ብዬ አስባለሁ። እነዛ በገንዘብ የተደለሉ ሰዎች ገንዘቡ ምንም እንደማይጠቅማቸው መሆን አለበት። ማለት ያን ገንዘብ ይዘው በማህበረሰብ ውስጥ መከበር መታየት ካልቻሉ እና ደግሞ ህዝቡን በጣም የማይደግፈው ነገር ከሆነ
በሂደት አይ ቲንክ ይሄ ነገር የሚቀንስ ይመስለኛል ለመንግስት የሚሸጠው ሰው። ኦኬ መጨረሻው እየተቃረብን ነው። የዲያስፖራ ኃይል እዚህ ያለው ዲያስፖራ ኃይል በጣም ብዙ የዲያስፖራ ኃይል አለ። እንዲሁም በመንግስት እና በሌላ ስራዎችም ውስጥ ገብተው በስትራቴጂ ስራዎች ውስጥ የሚሰሩ በሌላም ብዙ የሆነ የአማራ የዲያስፖራ ኃይል አለ። ይሄ የዲያስፖራ ኃይል ለአገር ቤት ውስጥ ለሚደረገው ትግል ደጀን አይደለም ብሎ መናገር ይቻላል። በጣም ጥቂት ነው፣ ቁንጽል የሆነ ኃይል ብቻ ነው የአገር ቤቱን ትግል ደጀን ሆኖ በእውቀትም በገንዘብም በሌላም ዲፕሎማሲ ስራዎችንም ምንም በመስራት ላይ ያለ። ይህንን ዲያስፖራ ያለውን ህዝብ በደጀንነት ለማሰለፍ ምን አይነት ስትራቴጂ ቢነደፍ ነው ጥሩ? እንዴት ነው አድርገን ነው ይህን ጥሩ ፖቴንሻል በውጭ ሀገር ያለ ኃይል ለአገር ቤቱ ትግል ደጀንነት ልንጠቀምበት የምንችልበት ስትራቴጂ ምን መሆን አለበት ብለህ እንዳንተ ትገምታለህ? እና ወደ ማጠቃለል እንሄዳለን። ግርማ ቀጥልልኝ፣ ይህችን ጥያቄ መጨረሻ። ኦኬ አይ ቲንክ እኔ የሚመስለኝ አሁን ዲያስፖራው በገንዘብም በእውቀትም እያገዘ ነው። እንግዲህ የሚጠበቀውን ያክል ቁጥር ላይሆን ይችላል እና ግን መርሳት የሌለብን ሁልጊዜም ትልቁ ትግል ትልቁ መስዋዕትነት ወሳኙ ነገር ያለው አገር ቤት ነው አይደል? አገር ቤት ያሉ ሰዎች ብዙ ነገር እያደረጉት ነው። ነገር ግን ደግሞ ቁጥሩ በጣም በጣም ብዙ የሆነ የአማራ ተወላጅ አሜሪካን ሀገር አለ፣ አውሮፓም አለ፣ ሌላ ሀገርም አለ እና መጀመሪያ ላይ ካነሳ ነው አጠቃላይ የአማራ ማህበረሰብ ቻሌንጆች ችግሮች ውስጥ እንዳንድ ልንጠቅሰው እንችላለን። ማለት ያው መዘርዘር ጊዜ ስለሚፈጅና አስፈላጊም ስላልሆነ ነው እንጂ ማለት የተለያዩ ኢንዲቪጁዋል ኢንትረስት ያላቸው ሰዎች አሉ። ማለት ስለ ደግሞ በተቃውሞ ትግል ውስጥ ብገባ ሀገር ቤት መግባት መውጣት አልችልም ብሎ የሚያስብ ሰው አለ። ትንሽ ሀብት ንብረት ማፍራት የሚፈልግ ሰው አለ። ማለት አንድ ማህበረሰብ ሁሉም ተመሳሳይ የሆነ አቋም ሊይዝ አይችልም። ነገር ግን ብዙ ደግሞ ቁጥራቸው ቀላል የማይባል በእኛም እንኳን ስብስብ ምናምን እናያቸው ማለት ሰዎች አሉ ማገዝ መርዳት የሚፈልጉ ማለት ነው ህዝባቸውን። እና ግልጽ የሆነ ጠንካራ ድርጅት፣ ግልጽ የሆነ ዓላማ እና ደግሞ በፕሮፌሽናሊ ማኔጅ የሚደረግ በደንብ ማኔጅ የሚደረግ በደንብ እንትን የሚደረግ መሆን አለበት። እኔ ባየሁት ትንሽ ድርጅቶች መስራት የሚፈልጉ የሚችሉት ጎበዝ የሆኑ ሰዎች ወደፊት አይመጡም እና ደግሞ ሌላ ስራ የሌላቸው እንደው እንደ አማራጭ እንትን የሚወሰዱት ደግሞ ዴዲኬትድ ሆኖ ሲሰሩ ይታያል። ያም ጥሩ ነገር ነው፣ መስራት ጥሩ ነገር ነው። እኔ አንድ እንደው ለመጨመር የምፈልገው አንድ ሰው ስለተማረ ብቻ ለህዝቡ ያስባል ማለት አይደለም። ትምህርት ስላለው ኤሊት ስለሆነ ለህዝቡ ያስባል ብሎ እንትን ማድረግ እኔ ትክክል አይደለም። ግን የሚያስቡ አሉ፣ ተምረውም ትምህርት ኖራቸውም አልኖራቸውም ለህዝባቸው የሚቆረቆሩ አሉ። ጥሩ ነገር መስራት የሚችሉም ሰዎች አሉ። እነሱን ማደራጀት ማንቀሳቀስ ያስፈልጋል። እና ብዙ ጊዜ ስናየው ያው ገንዘብ እንዲዋጣ ነው የሚፈልገው። እሱ አንድ ነገር ነው። ከሱ በተጨማሪ ደግሞ በሀሳብም እንዲያግዙ መደረግ አለበት፣ ሰው በችሎታው በሚችለው ማለት ነው። ያን ለማድረግ ያው ድርጅት ያስፈልጋል። ብዙ ድርጅቶች ናቸው ያሉ። ወደ አንድ መምጣት ደግሞ በጣም ትልቅ ነገር ነው። አንድና ወጥ የሆነ ድርጅት ቢኖር አሪፍ ነው፣ ጥሩ ነው። ያው በእርግጥ ብዙ ሰው የሚፈራው አንድነቱን ለምንድን ነው? አንድ ከሆነ እንትን ሊያደርግ ይችላል፣ የመፍረስ እንትን ይመጣል። ጠንካራ ጎን አለው፣ ጥሩ ነገርም አለው፣ መጥፎም ነገር አለው እና አሁን ከዚህ በፊት በነበረው ኤክስፒሪየንስ አንድ ሲሆኑ መሪው ይያዛል፣ ከዛ በኋላ ድርጅቱ ይፈርሳል ማለት ነው። እንደዛ እንዳይሆንም ነው። ግን አይ ቲንክ ለዛም የተወሰነ ሜካኒዝም ያስፈልጋል። የግሩፕ ሊደርሺፕ እንደዛ ያስፈልጋል። እንግዲህ ግርማ እጅግ በጣም አመሰግናለሁ። ባለፈው ለአማራ ዓለም አቀፍ ትብብር
ጽሁፍ ወረቀት አቅርበህ በአማራ የትግል ቻሌንጅ ዙሪያ የአማራ የትግል ተግዳሮቶች ምንድናቸው የሚሉትን አጥንተህ አቅርበህልን ብዙ ተወያይተናል። ዛሬ ደግሞ እንዲሁ በሚዲያችን ላይ መጥተህ ያለህን ሐሳብ በአማራ ትግል ዙሪያ ላይ አካፍለህናል። እንዲያው መቅረት የለበትም የምትለው የአማራ ትግል ላይ የምትናገረው በአንተ በኩል መነገር አለበት የምትለውን ጨምርና የውይይታችን መጨረሻ ቢሆን። እኔ እንኳን አይ ቲንክ ማለት የተለየና እንደው በምርምር የተገኘ ነገር አውርቻለሁ ብዬ አላስብም። ዝም ብለን ያው የሚመስለኝን ነገር ነው። ብዙ ጥሩ ጥሩ ነገር ማንሳት ይቻላል፣ ግን ማውራት ብቻ መቼም ለውጥ አያመጣም። ትንሽም ቢሆን ማንም ሰው አስተዋጽኦ ያደርጋል እና ራሱ ሁሉም ሰው ተስፋ ከሚቆርጥ ሌላው ሰው እንደዚህ ያላደረገም ብሎ ከሚያይ እኔ ምን አደርጋለሁ ብሎ ቢያስብ እና ደግሞ ትንሽም ነገር መስራት ይችል፣ ስብሰባ ሲጠራ ቢመጣ፣ ገንዘብ ማዋጣት ካለበት የተወሰነ ሽባ ያዋጣ፣ ሌሎች ሰዎች አጠፉ ከማለት ደግሞ መሳተፍ ቢቻል ትንሽ ነገር ነው ለውጥ የሚያመጣው። እና ደግሞ ትንሽ ነገር ለብዙ ጊዜ የተሰራ ነገር አይደል እንጂ አሁን ዛሬ ላይ ቤተክርስቲያን ሲቃጠል ሰዎች ሲሞቱ ወጥቶ እንትን ማድረግ ይፈልጋል ወይ ደግሞ ነገ ድሮን ጎጃም ውስጥ ወይ ደግሞ ጎንደር ውስጥ ወይ ሸዋ ውስጥ እንደዚህ ችግር ሲመጣ ከሳይሆን በተደራጅቶ ሁሉም ሰው በሚችለው ትንሽ ትንሽ ነገር ኮንትሪቢዩት ቢያደርግ ቢሳተፍ ስብሰባ ቢመጣ መንግስትን ደግሞ ኃላፊነቱን እንዲወጣ ቢጠይቅ ለውጥ ይመጣል ብዬ አስባለሁ። ግን መጨረሻ ላይ መናገር የምፈልገው ነገር ህዝባችን በከፍተኛ ሁኔታ መስዋዕትነት እየከፈለ ነው። ለውጥም ደግሞ ይመጣል አይቀርም። ህዝባችን ነፃ ይሆናል ማለት ነው። እንግዲህ ግርማ እጅግ በጣም እናመሰግናለን። በአማራ አንድነት ድምፅ ስም እጅግ በጣም አድርገን እናመሰግናለን። እንግዲህ ከኛ ጋር ሆነህ በዚሁ በአማራ ዓለም አቀፍ ትብብርና በአማራ አንድነት ለወደፊቱ ቀጣይ ትብብሮችን እንደምታደርግ ተስፋ አደርጋለሁ። ሃፒ ጁላይ 4። ኦኬ፣ አመሰግናለሁ። አንተም እሺ፣ ታንክ ዩ። ኦልራይት፣ ታንክ ዩ።